ሚለውን ንገረኝ። ኦኬ አታነብም እንዴ? ሚለውን አንተ አትነግረኝም እንዴ? አንተ አንዴ ከፈትከው። አንብብ፣ አትሸማቀቅ። እኔ ምን ማድረግ እንዳለብኝ ማቅሰው ነኝ። አንተ እስቲ በቃ ለየት ያለውን ቃል እንኳን ንገረኝ እስቲ። ማንበብ ከከበደ ከረዘመብህ ለየት ያለውን አንብብ እባክህ። አልሐምዱሊላህ ለማር ገባ። ታነብለታለህ ወይንም ተባበረዋለህ? ያለኮፍ ይታያል። አረበኛው ይታያል። አንተ ራስህን ተባበሩ ይችላል። ማስረጃውን እኮ አንተ እኮ ነው መናገር ያለብህ። ይሄን ይላል ብለህ እኮ መናገር ያለብህ አንተ ነህ። ጣልቃ አትግባ። ባለጌ ሰዎች ከፈር ትሆናላችሁ። አትሸማቀቅ። ቀጥል፣ አንብበው። ማስረጃውን ይዘህ የመጣኸው እኮ አንተ ነህ። የአንተ ማስረጃ ነው። አንተ ነህ እኮ ማንበብ ያለብህ። የለም ፈስርልን። ይህን ክፍል አንብብልን። ሰዎችን ለምን ትሸውዳለህ? ክርስቲያኖችን ለማሳመን የምትጠቀመው ነገር ነው እኮ። ክፈተው እስቲ፣ ከፍ አድርገህ ክፈተውና አንተ አንብበው። አታሳየኝ ክርስቲያን። የመጨረሻዋን እቺ የመጀመሪያዋን መስመር ብቻ ዝቅ አድርገው፣ ሙሉን አታሳየው። እሷን ብቻ የምር እየሸወዳችሁ ነው። ሙሉን አታሳየው የሚለው ራሱ እኮ እናንተን እየሸወደ ነው። የመጨረሻዋን መስመር አስምርባት። ኖ አረብኛውን ስለማትችሉ ማንበብ ስለማትችሉ የመጀመሪያዋን መስመር የመጨረሻዋን ያእትየኩም ታቦቱ የሚለው ላይ የመጀመሪያውን የመጨረሻ ክርስቲያን ለምን አንተ በአማርኛ የተፈሰረውን አታነበውም? አዎ እሷን ታቦት አንብበችን ቃል እኮ በጸያፍ ነው የተገለጸው። ነግሬሃለሁ እኮ አንብብ። በጸያፍ መሆኑን ምንድን ነው የሚለው? ቅድሚያ አንብበው። አሁን አንተ ክርስቲያኖች እታች ያሉት የሚሰሙት የሚቀበሉ ይመስልሃል? በጸያፍ ነው የተገለጸው። እንዳታመልኩ ነው የሚለው። በጸያፍ ነው የተገለጸው ይህ ክፍል። አዎ ሪካርድ አድርጉት። ይሄ ታቦትን በጸያፍ ቃል ነው የተገለጸው። አንተ አታነበውም እንዴ? በጸያፍ ካልሆነ ምን እንደሚል አታነበውም? አላነብም። በጸያፍ ነው የተገለጸው ወይንስ አይደለም? እሺ ኢሚሌት እንዴት እንደማደርገው ይኸው ሆምያ የምጫወትበት ታቦት ይላል። ያው ታቦት ሚል ቃል የለም ቁርአን ውስጥ ብሎ ነበር። አላልኩም? እዚሁ ካድከኝ። አምልኩ ሚል አለ አመጣለሁ አይደል አንተ ያልከው? ይኸው አልወጣኝም። ታቦት እንዴ አላህ የተሸከመው ለሙሴና ለአሮን የሰጠው አንተ ቁርአን ጋም አለ። ስለዚህ ታቦት እነሱ ጋም ስላለ ኢትዮጵያ የሰጠው እኮ ስትል እኮ አምልኩት እንደማለት አይደል እንዴ? ለነሱ የተሰጣቸው ማለት ጎበዝ፣ እንደዛ ብለህ ኢንተርፕሬት ታደረግ። አላህን ታቦት አስመልኳል እያልክ ነው ማለት ነው። እኔ ያላልኩትን። እናመሰግናለን። አላህ ነው የሰጣቸው ይህንን ታቦት። ወንድማችን ታነብላቸዋለህ ባለቀይ ኮፍያ። ከማንበብ በፊት ፖለቲካ አትስራ፣ አታወርደኝ። ይኸውልህ በስነ ስርዓት አውራ። አላወርድም። እንዴት ኢሚሌት እንደማደርግ ስለማት ማለት ነው። ስኳር ማን ነው የሚተባበረው? ክርስቲያኖች ለማሳመን ነው። አቡ ናስርን ማን ነው የሚተባበረው? አረበኛውን ለማንበብ ነው። አንብብለት። እኔ አረበኛውን እሱ ጠጋ አድርገው ላንብብ። ሀቂቃ ማለት ነው። ታቦት የሚለው ማለት ነው እኛ ጋር ከአባ ነው። አንብቢ። ካባ ነው ታቦቱ፣ ካባ ነው። እናመሰግናለን። ቀጥ ያንብብሽ። ታቦት የሚል ነገር የለም። ታቦትን አንዴ ማለት ነው። እኔ ወቃለ ከኔ ጋር እንደጀመርከው ከኔ ጋር ታቦቱ ካባ ነው። ቀጥሉ፣ ችግር የለውም። አንቺ ደግሞ ሌላ ምፈስ። እኔ እንደዚህ እያልኩ አይደለም። እናንተ ታቦት የምትሉ እና እንደዚህ የምትሉት እኛ ጋር የሚል የለም። አንብቢ። አሁን ሰጣቸው ከተባለ አምልኩ ማለት ነው ብሏል አቡ። እኔ አልወጣኝም። አምልኩ አልወጣኝም። አዳምጠኝ። እኔ በጣም ነው የምከታተልህ ሲጀመር ማለት ነው። አንብቢው። በእምነት ታቦት አምልኩ የሚል የለም እኛ ጋር። አላህ አንድ ነው፣ አይወልድም አይወለድም፣ አጋርም የለውም፣ ልናጋራውም አንችልም። የጠየኩሽ ያለ ይወልዳል አይወልድም አልጠየኩሽም። ስንት ነው ብዬ አልጠየኩ። ያልጠየኳችሁን ለምን መለሱት? ኧረ ተው ተው እናንተ ሰዎች ተው። አንዴ ማለት ነው። ክፍሉን አንብቡንና ፈስሩት። በቃ እሺ። ለምን አንተ ፖለቲካ ትሰራለህ? የጀመርከውን ርዕስ አትጨርስም እንዴ? ከኔ ቀጥሎ እንደማለት ታረጋኛለህ። ከኔ ጋር እንደጀመርከው የአማርኛ ከፋርክናና ከተረብሽ ሂሻም አንዴ ቆይ። አቡ ሪቴት እያደረገ ነው። ለምን ሚዩት ታረገኛለህ? ለምን ሚዩት ታረገኛለህ? ከኔ ጋር እንደጀመርከው ከኔ ጋር ትጨርስም። ወንድምህ አንብብልህ። ቆይ ቅድሚያ ቀጥሎ ወንድማችን አንብበው።
ቀጥል። ባለጌ ስለሆኑ ነው። ይቅርታ ኢንተራፕት እያደረጉ ስለረበሹ። ሚዩት ነህ እያወራ ከሆነ ሚዩት ነህ። ካልቻልክ እሺ ቀጥይ። ስኳር ማንበብ የማይመች ከሆነ ኡስታዝ መንገፋይ ታቦት አይደለም ታቦት አምልኮ የሚል የለም። አንብቢው ክፍሉን። እሺ ወቃለ ለሁም ነቢዩ እና ጠጋ አድርገዋ አይታየኝም እኮ እነቱ አዩ ወቱን ታቦት ይላል። ታቦቱ ግን አምልኩት እኮ የሚል አይደለም። አንብቢው ጨርሹ። ከዛ በኋላ ምን ይላል የሚለውን እንሄድበታለን። እንዴ ፍዝዝ ያለ ነው። አይነበበኝም እንዴ? ጎበዝ በቃ እናመሰግናለን። ታቦት ይላል ግን አረብኛው አይደለ? ታቦት ይላል አረብኛ ገባለሁ በደንብ ተሸከመው ሳጥን ማለት ነው። ስለዚህ ክፍሉ ምንድነው የሚለው? ከፍ አድርገው ክርስቲያን። በቃ ይህንን ታቦት አዳምጡ። ለሙሴና ለአሮን አሸክሞ በመልአክ የላከው ማን ነው? አላህ ነው። ሰጣቸው ማለት አስመለካቸው ማለት ነው ብሎ የፈሰረው አቡ ናዚር ነው። ታቦት የሚባል ነገር የለም ብሎ ነበረ። ከፍ ማለት ነው አንተ የምትሸከመው ሳጥን ማለት ነው። አዳምጥ፣ በቃ ተረጋጋ። ስለዚህ ይህንን የሰጠው አላህ ነው። እንሸኘው አደለ? ልጅ በጣም ባለጌ ስለሆነ እዚህን ያህል ሂሚሌት ከተደረገ ይበቃል። መላእክቶች ናቸው ተሸክመው ታቆን እየዘ ሸኝ ጎበዝ። አንዴ ማለት ነው እፎይ አንዴ አዳምጡ። መርሐበንሽ ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አን የእትየኩም ታቦትና ታቡት ይለያያሉ ማለት ነው። ታቦት ነው አይደለ? አንተ ያልከው ይሄ ደግሞ ምንድን ነው የሚለው ቁርአኑ? ታቡት ምንድን ነው? ታቡት በአረበኛ ነው። በአማርኛ ምንድን ነው? በምንም ታስወርዳለህ። ይሄ ነው ደግሞ አንዴ አቡ ኻሊድ አንተ የዝሙት ልጅ ቆይ እኔ ልንገርህ ይኸውልህ ታቦት ፖሊስ ተረጋጋ። ቆይ አንዴ ሌሎቻችሁ ተረጋጋ። እናንተ ታቦት እንደምትከተሉ ነው የሚያወራው እንጂ ታቦት እንደምንከተል እንደሚያወራው። መልካም። ይሄ ታቦቱ የተባለው ምንድነው? እሱ ወንድማችን ቀጥል። መርሐበን። አሁን የዚህን እንግዲህ የምናየው ማለት ነው ከላይ ምንድነው ቁርአኑ እያወራ የመጣው ስለምንድን ነው? እስኪ ከላይ ወደ ላይ ምንም የትም ሄድ አይጠበቅብህ። ተረጋጋ። መሬት ንካ። የትም አልሄድም። መጀመሪያ አንድ ነገር ስናመጣ ሰበበ ንዙል እዚህ መምጣት አለበት። የትም እንሄዳለን። የፈለግከውን ሙፈሲር ከፍትልሃለሁ። አልማተ ተረጋጋ። አብሽር። ይሄ ታቦቱ ማንን ነው አሸክሞ የላከው? አላህ ታቦት የሚለው ታቦትና ታቦት ይለያያል እኮ። ይሄ ምን ታቦት ነው የሚለው? አንተ ደግሞ ያልከው ታቦት ነው አይደለ? ማንን ነው አሸክሞ የላከው? አይደለም። ታቦትና ታቦት ምን አገናኘው? አንድ ነው እንዴ? አንድ ከሆነ ማስረጃ ነው። አረብኛው ደግሞ ታቦቱ አለው። ሴሜቲክ ላንጉጅ ነው ወንድማችን። ታቦት የሚለውን ታቦት ብሎ የፈሰረ ማስረጃ ኢብን ከሲርን ክፈተው ክርስቲያን። ኢብኑ ከሲር እኔ አልቀበልም። ኢብኑ ከሲር ኢብኑ ጀሪር አጥበሪን ክፈትና ያለ ኢብን ከሲርን ክፈተው። ኢብኑ ከሲር ሰለፈም እኛ በቁርአናችን አናፍርም። ችግር የለውም እኮ ነው። ታቦት ምንድን ነው ብለህ ነው የምታምነው አንተ? ቆይ ቅድሚያ ግን ታቦቱ ምንድን ነው? ታቦት ነው። ታቦቱ ማለት ምን ማለት ነው? ምንድን ነው? ታቦት እናንተ አይደላችሁ ታቦት የምትገዙት? እኔ ታቦት አላውቅም። ታቦት ያው ከአላህ ውጭ ቁርአንህ ላይ ያለው ነገር ምንድን ነው? ቁርአንህ ላይ ያለው ጣዖትና ታቦት ይለያያል? ፈርቅ አላቸው? ጣዖት አይልም፣ ታቦቱ ነው የሚለው። ታቦቱ ማለት ምን ማለት ነው? ታቦትና ለእኛ ማለት ነው ማነህ እፎይ ማለት ነው። ለእኛ ጣዖትም ሆነ ታቦትም ለይሳ ፈርቅ ልዩነት የላቸውም፣ አንድ ናቸው። ስለዚህ የተጠቀሰው ክፍል ጣዖት ነው ማለት ነው አይደለም? ከአላህ ውጭ የሚገዙት ነገር ሁሉ ምንድነው? ጣዖት ነው ለእኛ። እንደ
ሙስሊሞች ማለት ነው። ሙስሊሞች ዘንድ አዳምጥ። የተጠቀሰው ክፍል አሁን ተፍሲሩን ቅራ። አዳምጥ። የተጠቀሰው ክፍሉ የተጠቀሰው ስለምንድን ነው የሚያወራው? ንገረን እሺ። ቆይ ተፍሲሩ ላይ ገብተህ የለም ያለ ተፍሲሩን ፈስርልን። ክፍሉን ንገረን። ማነው ተፍሲሩ? ተፍሲሩንማ መጣንልህ እኛ። የምናየውማ ተፍሲሩ ላይ ነው የምናየው። በአቅል አይደለም የምፈስረው፣ በአቅል አይደለም። ተፍሲሮች ናቸው የሚገለግሉ። ከመሄድ በፊት ክፍሉ ስለምንድን ነው ብለህ ነው እየተከራከርከን ተፍሲር የፈለግከው? ተፍሲር እኔ እሰጥሃለሁ። በቃኝ እስከተል ተፍሲር የፈለግነው ማህዲን አለ እኮ። ተፍሲር የፈለግንበትን እኮ ታቦት የሚለውን አንተ ምን ብለህ ነው ያልከው? ታቦት የሚለውን ታቦት ቁርአኑ ምን ብለህ ፈሰረህ ነው ታቦት ያልከው? እኔ ያልኩ ከአላህ ውጭ ያሉ ነገሮች ሁሉ ጣዖት ናቸው። ታቦትም ጣዖት አንድ ነው። ይሄን ቁርአን ክፍል ፈስር። ምንድነው የሚለው? መጀመሪያ ታቦት ወደሚለው ተፍሲር ሂዳል አይደለ? ለመመለስ ፈለግ ተፍሲሩን ግለጥ። ክፍሉ ምንድነው? ስለምንድን ነው የሚያወራው? ክፍሉ ምንድነው? ጣዖትን አላህ አሸክሞ ጣዖት አምልኮ አላቸው እያልከን ነው? እሺ እንደዛ ስለህ ለምንድን ነው ርዕስ አንቀይርም አልክ? እሺ ውጣ ወደ ላይ። እሺ መጀመሪያው ላይ ውጣ። መጀመሪያው ላይ በፊት ፈስር የለም እንዴ? ወደዚህ ከሆነማ እንግዲህ ና ተፍሲር ላይ ግባ ብያለሁ። ታቦት የሚለውን አንተ ታቦት የሚለውን ታቦት ነው ብለኸዋል። እስኪ ግባ ተፍሲር ኢብኑ ጀሪር አጠበሪ ተፍሲር ላይ ግባ። የተከፈተልህ የሚያፈስር ክፍሉን ለምንድን ነው የፈራኸው ወደዛ ለመሄድ? ምክንያቱም እኛ አህሉሱና ወልጀማዓዎች አልዑለማ ወረሰቱል አንቢያ ብለውናል ነቢያችን፣ ውዱ ነቢያችን ዓለይሂ ሰላቱ ወሰላም ማለት ነው በሐዲሳቸው። ጠበሪ አንተን እኔን ይደግፈኛል ብለህ ከሆነ ተሳስተሃል። በደንብ አድርገው ይደግፈኛል፣ በደንብ አድርገው እቀበላቸዋለሁ ሙሉ ለሙሉ። ፕሊስ አዳምጥ። ጠበሪ አርክ ብሎ ነው ያስቀመጠው። ኮቨናንት ወይንም ደግሞ ቃል ኪዳን ብሎ ነው ያስቀመጠው። ታዲያ አንተ ተይታ ነው ታቦት ያልከው አንተ ተይታ አንተ ነው ታዲያ። አርክ ኦፍ ኮቨናንት ማለት የቃል ኪዳን ታቦት ማለት ነው ወንድማችን። ስንቱን አስተምረን እንጂ ማን ነው እንደዛ ያለው? በራስህ በአቅልህ ፈስረህ ነው። አርክ ምን ማለት ነው? ተው እንጂ ታቦት የሚለውን አንተ መጀመሪያ ታቦት የሚለውን ቁርአን ታቦት ብለህ ከየት አምጥተህ ነው የፈሰርከው አንተ? ታቦት ሴሜቲክ ቋንቋ አታውቅም ወንድማችን? ሴሜቲክ ምን ኪታተበል ከየት አምጥተኸው ነው? ማስረጃ አምጣ። ከየት ነው ያመጣኸው? ታቦት ማለት ምን ማለት ነው? ታቦቱ ማለት ምን ማለት ነው ወንድማችን? እፎይ አሁን ለምሳሌ አንተ ታቦት የሚለውን ታቦት ብለህ ፈስረኸዋል። ከየት ነው ያመጣኸው? ከማ ተፍሲር ላይ ነው? ሙሉ ሙፈሲሮች እንደዛ ነው። አንድ በል። ሁለተኛ ደረጃ እኔ ታቦት ኢብኑ ጀሪር አጠበሪ ቃል ኪዳን ነው ብለው የፈሰሩት እያልክ አይደለ? ናዳንት ተረጋጋ፣ መሬት ንካ። ኢብኑ ጠበሪ አንተን ድባቅ የሚመታህ ነው። በጣም ብዙ ነው የፈሰረው ጠበሪ ባይዘይ ያላ። እሺ እኔ ድባቅ ይምቱኛል። ግባሽ እሳቸው ተፍሲር ላይ ግባ። አዳም በደንብ አድርገህ ነው የማዳምጥህ። ግባ። ጠበሪ አይ ቲንክ ከ10 በላይ ፔጅ ነው የሄደበት ይህንን ክፍል የፈሰረው በመጀመሪያ ደረጃ። እኔ ለማውራት ነገር ቆይ ተረጋጋ። በመጀመሪያ ደረጃ ክፍሉን አውዱን ፍታልኝ ና ክፈተው። መላእክትን አሸክሞ የላካቸው ምንድን ነው? እሱ ቁርአኑን ራሱን ክፈተው። በአረብኛው ታቦቱ የተባለው ለነ ሙሴና ለአሮን መላእክቶች ተሸክመው ያመጡት ሳጥን ወይንም ታቦቱ ምንድን ነው? መጀመሪያ አንተ ታቦት የሚለውን ከየት አመጣኸው? ታቦት የሚለውን ከየት አመጣኸው? አንተ ሳዲቅና ሳኒ የፈሰሩልህን አንብበው። ያንተ ከየት አመጣኸው? ኢብኑ ሳኒ ማን የሚለው አጣምጣ። ኢብኑ ጀሪር አጠበሪ ተፍሲር ላይ ግባ ብያለሁ። እሳቸውን እቀበላቸዋለሁ ብያለሁ አይደለ? ቁርአኑን ታቦት ብለህ የፈሰርከው ከየት አምጥተህ ነው ያልኩህ እኔ። አምጣ ማስረጃ። አንተ ታቦት ብለህ የፈሰርከው ምንድን ነው የሚለው? ታቦት የሚለውን ቁርአን ታቦት ብለህ የፈሰርከው ከየት አምጥተህ ነው? ማስረጃ አምጣ። ወይ ትልቅ ሰው አይደለህም አንተ። ምንድን ነው እያልከን ያለው? አምጣ መጀመሪያ ለአንተ። ይኸው አረብኛው እኮ ታቦቱ ይላል። ታቦቱ ማለት ምን ማለት ነው? ማን ነው እንደዛ ያለው? ታቦት የሚለውን ታቦት ብሎ የፈሰረው ማን ነው? አምጣ ሙፈሲራ በራስህ ወይም በጎግል አይደለም የምትፈስረው። ታቦቱ ማለት ምን ማለት ነው? አምጣ ማስረጃ። መጀመሪያ የጠየቁት ጥያቄ አምጣ ማስረጃ። እየሰማችሁ ነው ወገን? ታቦቱ ይላል ቀጥታ ቃሉ። ታቦት እንድትል ማን ያለ ይላኛል። ታቦቱ ማለት ምን ማለት ነው ስለው መረጃ አንጣ ይለኛል። ምን አይነት ድንቁርና ነው?
አረበኛውን አትሰባብረው ቁርአኑን ማለት ነው። ታቦት አይደለም የሚለው ታቡት ነው የሚለው። በበዶማ ነው ታቡት ነው የሚለው። ታቡቱ የሚባል አለ። ታቦት ነው ያልኩህ አንተ። ምንድነው እሱ? አኖ ይቅርታ ወለት መርሐበን እንተ ወልደ ፈስረው። እሺ ምንድነው? አንተ ምን ብለህ ነው የምትረዳው? አንተ መጀመሪያ አምጣ የታቦት ያልከው ማስረጃ የለህም። እሺ የለኝም በልሽ። ምንድነው ብለህ ነው የተረዳኸው? አንተ አይደለም ስትለኝ ምን ብለህ ነው የተረዳኸው? አንተ ያንተ መጀመሪያ ማስረጃ ጠይቄሃለሁ። የለኝም በልና ሀያል እንገርህ ያላ የለኝም በል መስክራ የዋሽኸው ለምን ዋሽ? ይሄው ቁርአን እኮ ክፍል እኔ ታቦት ምን እንደሆነ አላውቅም። ሙስሊም ነኝ ግን ታቦት የሚለው ምንድነው? ለኔ ነገር ቁርአኑ ታቦት አይደለም የሚለው ሲጀመር ታቡቱ ነው የሚለው። ታቡቱ እሺ ታቦቱ እሺ ታቡቱ ነው የሚለው። ከየት አመጣው እሱ ታቦት ብሎ የፈሰረው? እህት ንገራት። እሺ እሺ ለኔ ነገር አንተ መጀመሪያ አምጣ የጠየቀውን አምጣ ነው እንቀርናቸው ነው ታቦት የሚለው ከየት አመጣው? ያው ጠበሪ ላሳይ። ቆይ ከፍቼዋለሁ እጄ ላይ አማርኛው ላይ ይለያል። እፎይ ታቦት ቆይ ተረጋጊ። ጠበሪው እጄ ላይ ያለው ከፍቼው እያየሁት ነው። ያላ ከፈተ። ይሄ ክርስቲያን የሚለው ልጅ ይክፈተው ወደዚህ እያየሁት ይክፈተው። ያላ ከኔ አብሽር እንት አልአምር نحن مستعدون ዝግጁ ነኝ። እኔ አብሽር አይዞህ በፈለከው መስአል ያላ ተረጋጋ። ከኔ የትም አታመልጥም። ምንም አትጩ። ታቦቱ ማለት ምን ማለት ነው? እሱ ፈስር። ይሄ ክፍል ምንድነው የሚያወራው? ይሄን ነገር ክፍሉን ነገር አንተ አትጠይቀኝ። የተጠየቀውን መልስ እንጂ ወይ እንት ተው እንጂ ትልሰው አይደለም። የተጠየቀውን መልስ ሱካር ታዘብሻል ወንድምሽ ድንቁር ለኔ ለኔ በለደል ሀበሽ ንገረን አለኛ። ታዲያ ታቦት ማለት ምን ማለት ነው? ወለደል ሀበሽ ክፍሉ ምኑ ምዕራፉ ታቦቱ ይንገረን። ታቦቱ ነው የሚለው አረበኛው። ያትየኩም ታቦቱ ነው የሚለው እና እናነባለን እኮ አረበኛው። መቼም አይነግራችሁም እህቴ፣ መቼም አይነግራችሁም። ምክንያቱም ማጭበርበር ስለፈለገ ማለት ነው። እኔ ደግሞ እንደዚህ አይነት ምትመጭ ሰው አይደለሁም። ምክንያቱም ብልግና እና ውሸት፣ ማጭበርበር፣ በአረብኛ ውስጥ መደበቅ እንዲህ ነው ላችሁ እየሸወዷችሁ በህይወታችሁ እየቀለዱ ያሉት። ጠበሪ ይህንን ክፍል ይህንን ተሸክመው ከሄዱ ይላል ጦርነት እንኳን አይሸነፉም ነው የሚለው። ጦርነት እንኳን አይሸነፉም ድል ያደርጋሉ ምናምን ብሎ እንዲቴል ያብራራዋል። አይ ቲንክ 10 ምዕራፍ ያላነሰ ወደ 10 ፔጅ ምናምን ነው ቆይቻለሁ ካነበብኩት። ኢብን ከሲርም ኢብን አባስም ጃለል አስባቡም ዘሆድ ማየት ይቻላል። ታቦቱ በአረብኛው ታቦቱ ይባላል። በእንግሊዝኛው አርክ ኦፍ ኮቨናንት ብለው አስቀምጠውታል። ታቦቱ ነው ግን እኔ አላውቀውም ትርጉሙን። በነገራችን ላይ አማርኛው ላይ ምን ብለው እንትን ብለውታል መሰለሽ? ሳጥኑ ብለውታል። ሳጥኑ ብለውታል። በአማርኛ ሳጥን ታቦቱ አይደለም፣ ታቦቱ አይባልም። ነገር ግን መላይኮች ናቸው ተሸክመውት የመጡት። መላይኮች ተሸክመውት መጥተው ለሙሴና ለአሮን የሰጡት ዝም ብሎ ሳጥንም ሊሆን አይችልም። ተራ ነገር ሊሆን እንደማይችል ታውቁታላችሁ አይደለ? መላይኮች ተሸክመውት የሚመጡት ታቦቱን ይንገረን። እሺ ማን ነው ወለዴ እንትና እንታና ይንገረን። ቆይ አንተ ይቅርተስ አንተ አስገቡ አቤብ ኢብን ከሲርን አንብበውና ቀጥል። ይበት ስለሆነ መጀመሪያ አንተ ለምን ሚወት ይዘኛለህ? እኔ እያወራሁ እያለሁ ሚወት ይዘኛለህ። ብዙ ጊዜ ሚወት ይዘኛል። ምንም እያወራ አይደለም። ክፍሉ ፈስር። እሺ መጀመሪያ እሺ፣ አንተ ማስረጃ የለህም ለተናገርከው ንግግር? አፍሬያለሁ በል ወይንም ዋሽቻለሁ በል። ወላሂ እኔ እነግርሃለሁ። ያላ ክፍሉን እነሱ እኮ እየተከራከረ እኔ እነግራችኋለሁ። የዋሸው ንግግር አለ መጀመሪያ እሱ ማለት ነው። አንቺ ማስረጃ ከጎኑ ተሸትረጅም ምን ችግር አለው? እኔ እነግራችኋለሁ። በደንብ አድርጌ ነው የምነግራችሁ ማለት ነው። እሱ እንዲህ ያለው አይደለም። መጀመሪያ እሱ ያለው አንቺ ማስረጃ እኮ አይጠበቅበትም። አይ ኡስማን ታቦት የሚለውን ታቦት የሚለውን ቁርአን ታቦት ብሎ ፈስሮታል ማለት ነው። ከየት አምጥቶት ነው? መጀመሪያ ማለት የዋሸኸውን አንተ መጀመሪያ አምጣ ማስረጃ ለዋሸኸው። ከዛ አይ የለኝም ካልክ ደግሞ እኔ እነግርሃለሁኝ። በአማርኛው እነግርሃለሁ። ስላላ አትችልም። ክፍሉን ቀጥልና አንብብ። አይደለም ስትል መረጃ ስታመጣ ዋሽተሃል እፎ ይባላል። ቀጥል። አንድ አይደለም የተጠየቀውን መልስ። ያንተ እፎ እየተጠየቀውን መረጃ መልስ። መረጃ ባላመጣህበት ዋሽተሃል ይለኛል። ይሄ ሰውዬ ጤናም የለው እንዴ? ቆይ አንድ አይደለም እኔ ታቦት የሚለውን አንተ
ታቦት ብለህ ከየት ነው ያመጣህ የፈሰርከው ነው ብለህ አምጣ ከፍተን ስናሳይ ከዛን እነግራቸዋለሁ በሚያዳምጡት ማለት ነው። አዋርዶ ነው የወጣፉ ምንም ጭቅጭቅ ያስፈልጋል። አባዋርደ ይዲያ ወዲ ተወን ካባር ያ ተዋርዶ ልትወጣ ነው ጭንቅላት ያላቸው ሰዎች ይዋረድ ነው ይወጣ። ያ ይሄንኛው እንትና ነው አጠበሪ ነው የማማ አጠበሪ እሱ የጠቀሰው አርክ ኦፍ ኮቨናንት ወይንም ኮቨናንት ይለዋል። ሙሉ ምዕራፉን አሳያቸው። ማይገዛ ልክስክስ ወራዳ ቆሻሻ ለምን ዋሻለሁ? ወላሂ ዋሻለሁ። አትጫወን ማርከስ ምዕራፉን አሳያቸው። ከስራ ያለውን ስክሪንሾት አድርጉት፣ ስክሪንሾት አድርጉት። ዝቅ አድርግላችሁ ትንሽ ሰዎች እንዲያነቡት ዝቅ አድርገው ሊንኩን አሳያቸው። ሊንኩን ከላይ ሊንኩን አሳያቸው። ስክሪንሾት አድርጉና ቼክ ማድረግ አስረዳቸው በስነ ስርዓት። እሱ እኮ እንደዛ አይሳደብም። አዳምጪ። እንደዚህ አይነት ባለጌዎችና ወራዶች መዋረድ አለባቸው። ከዛ ምዕራፉን አሳየው። ከስር ያለውን ብዛቱን አሳያቸው። ሱራ 2 248 የከፈት ነው ማለት ነው። ማን ነው? ተፍሲር አጠበሪ ነው የከፈት ነው። ይሄው ጃሚ አልባይን ፊ ተፍሲር አልቁራን አልጠበሪ በጣም ረጅም ኢንተርፕሬቴሽን ነው። ወደ በዚህ እንኳን ሳይት ወደ ከ10 በላይ ምዕራፍ አለው። ይሄ እችን ለመፈሰር ብቻ ከ10 በላይ በጣም በደንብ ነው ያብራራው። ክፍሉን እንዲህ አብራርቶታል። ኢብን ከሲርንም ሌሎችንም አስባቡንም እናሳያቸዋለን። መረጃ ስታመጣ ታወራለህ። ካሁን በኋላ ቀጥል ክርስቲያን። ያ ምን ይላል? ይሄን ስለዚህ ስለ ታቦት ሲያወራ ምን ይላል? ኢንዲድ ዘ ሳይን ኦፍ ዘ ኪንሺፕ ኢዝ ዛት ዘ አርክ ዊል ካም ቱ ዩ። ምንድነው ይሄ? አላህ ቃል ኪዳን ያደረገው በምንድነው? በታቦቱ ነው። ይሄም ደግሞ ወደ እናንተ ይመጣላችኋል የሚል ነው። ቀጥታ ትራንስሌት ሲደረግ ማለት ነው። አሁን ይሄንን ቃል እንኳን ጉግል ትራንስሌት አድርገን ብንጠቀመው ቀጥታ ታቦት ነው የሚለው ቃሉ ማለት ነው። ላሳያችሁ እና በነገራችን ላይ የመጀመሪያው ዋህብያ ነህ አንተ። በጣም እዚህ ቤት ዋርደህ ስትወጣ ኦፋይ ሰላም ነው። አንዴ ምን ይላል? የንግስናው ማይከን ያዘና አዳምጥ፣ ውርደትን አዳምጥ። የንግስናው ምልክቱ ታቦቱ ወደ አንተ መምጣቱ ነው፣ በውስጡም ከጌታ ዘንድ ማረጋገጫ አለ ይላል። ኢብን ከሲር እንደገና ኢብን ከሲር እነሱ ባይጠቀመውም ዋህብያዎች በደንብ ስለሚቀበሉት ኢብን ከሲር እናሳያቸው። ተዛዝ እዚህ ጋር ታቦቱ ይላል። ተፍሲር ጠበሪን እቀበላለሁ ስላለ ጠበሪን እቀበላለሁ ስላለ ነው። ጠበሪ ከዚህ ውጭ ካለ ይከፍትልንና ያሳየናል። ወይንም እሱ ከፍቶ ማሳየት ስለሚችል የዋህብያዎቹ ደግሞ የሚቀበሉት ዋህብያዎቹ ደግሞ ለእናንተ ደግሞ እናሳያችሁ። አዘጋጅ ትከፍታለህ አንተ። ጠበሪ እኛ ካልነው ካወጣ ነው ውጭ ተቃራኒ ካለ ባይዞ ሙሉውን ካያችሁት ኢብን ታቦቱን እዛው ከሄዱ ጦርነት ድል እንደሚያደርጉ ምናምን ሁሉ ጠበሪ ያብራራበታል። ምን ይላል? ኢብን ጁሃይር ስቴት ዛት ኢብን አባስ ሄድ ኢብን አባስ እንደተናገረው the angel came down while carrying the ታቦት መላእክቶቹ ታቦቱን ተሸክመው ይወርዳሉ። between the sky and the earth በሰማይና በምድር መካከል ሆነው until they placed it before the ጣሉት while the people were watching ጣሉት እነሱ የሚሉት ሳኦል ነው። በሳኦል ጋር እስከሚያስቀምጡት ድረስ ህዝቦቹ እየተመለከቱ ይላል። ይህን ታቦት ከሰማይ መላእክቶች ተሸክመው ነው የወረዱት፣ መላእክቶች ማለት ነው። ስለዚህ አላህ በመላእክቶቹ ታቦት አሸክሞ ለሙሴና ለአሮን እያስመለከ ነበር እያሉን ነው። ያ አሁን እና ከፍተልና ጠበሪን ክፈታው። ታቦት ይመለካል ያለውን ተታ መጣው። ጠበሪን ክፈታው። ተታ መጣው። ተታ መጣው። ክፈታው። ይመለካል ያለውን ታቦት ይመለካል ያለውን ከየት ነው ያመጣው? ያላ ግለጥ ግለጥ ደወሪ አልፈልግም እኮ ግለጥ። ታቦት ይመለክ ያለው የት ላይ ነው? ይመለክ ነበር። አሁን ደግሞ ይላችሁ ይመለክ የሚል ቃል ጋር ሄደ። ታቦትን ጠወና አሁን ክፈት እያለ ያመልኩ ነበር እያለ ነው እኮ። ከየት ነው ያመጣው እያልክ ነው። ቅድም መጀመሪያ ብለህ ተናግረሃል። አይመለክም እያሉ ነው ብለህ ተናግረሃል። ታቦትን ሰጠ ማለት አይመለክም። አንተ እኮ ያመልኩ ነበር በፊት እያልክ ነበር አይደለ? ከየት አመጣኸው? አረ ያደረቅ ነው። በእናትህ በኢየሱስ ስም ምን አይነት ድንቁርና እንዳለባቸው ይኸው። ወይ ወላሂ ፖለቲካ አትስራ። ፖለቲካ ነው እየሰራህ ያለው። ምናልባት ትንሽ ተከታዮች አሉ መሰለኝ፣ እነሱን እያታለልክ ነው ያለው። ታቦት ይመለካል አይመለክም አይደለም። ታቦት አይደለም ያልከውን ቻሌንጅ አድርገን አሁን ውርደትን እኮ ነው ያከናነበ። ጤናም የለው እንዴ ሰውየው?
ታቦት ይመለካል ቆይ ተረጋጋ። ይመለካል አይመለክም የመጣው ታቦትን እሱ ሰጣቸው ማለት አስመልኳል ማለት ነው። አንተ ባልክ ለምን ያላሉትን ይዘባርቃል? ልጅ ሲያነብ ያመልኩ ነበር በፊት እያለ ለምን ይዘባርቃል? እሺ ያላሉትን እነሱ እንዴ አጣሞ ለምን ይፈስራል? ያመልኩ ነበር ያለው እናንተ ባላችሁት ነው። ታቦትን እሱ ሰጥቷል ማለት የት ላይ ነበር ያመልኩ ነበር ያለው? እኛ የት ላይ ነው ያመልኩ ነበር ያለው? አምጣ ማስረጃ ግለጥ። እናመሰግናለን። ከሰሩ ቅድም ምን ብሎ ተናግሯል መሰላችሁ? ቅድም ብሎ ተናግሯል። አይ ታቦት አታምልኩ እያለ ነው እንጂ የሚሆነው ቁርአን አንተ ባልከው አይደለም ብሎ እየተናገረ ነበር። ነገር ግን መላእክቶቹ ከሰማይ ወርደው ያንን ታቦት ተሸክመው በሳውል ፊት ለፊት ህዝቦቹ እያዩት አስቀመጡት ያንን ታቦት። ስለዚህ ቅድም ብሎ ተናግሯል ይሄ ወንድማችን። አይ አታምልኩ እያለ ነው አላህ እንጂ ሌላ ነው፣ እናንተ የተረዳችሁት ሌላ ነው ብሎ ተናግሯል። ማለት አስመለከ ማለት ነው አለ። ታቦት ሚል ቃል የለም ብለው ነው ሸመጠጡኝ። በመጀመሪያ ቁርአን ላይ የመጀመሪያው ታቦት ሚል ቃል የለም ብለው ሸመጠጠ። ታቦት ሚል ቃል ሲመጣበት ደግሞ ያኛው ምን አለ? አይ እሱ እየተቃወማቸው ነው አለ። እንግዲህ ታቦት አታምልኩ እያለ እየተቃወማቸው ነው ሲል እንግዲያውስ ታቦቱን አሸክሞ በመላእክት የላከው አላህ ነውና ታቦት ጣዖት ነው ብለህ ከፈሰርክ አላህ ጣዖት አስመልኳል ማለት ነው እያልኩኝ፣ ታቦት ላከባቸው ማለት ሰጣቸው ማለት አስመልኳል ማለት ነው አለ። ከዛ ታቦት የሚለውን ደግሞ ማን ነው ታቦት ብሎ የፈሰረልህ? ታቦት አይደለም ታቦቱ የሚለው ታቦት አይደለም ብሎ ገገመ። ረጅም ሰዓት እንደውም ተከራከረ። አይታችሁ ነበር። ኢማም አጠበሪ እንደዛ አላሉም አለ። ኢማም አጠበሪ እኔ ከዚህ በፊት ሙሉን አንብቤዋለሁ ታሪኩን ከዓመት በፊት ማለት ነው። ስለ ታቦቱ ምን ያህል እንደፈሰረ በደንብ ስለማቅ ዲቴል አብራርቶ ነው የፈሰረው። ታቦቱ አሪፍ እንደውም ድል ማድረጊያ እንደሆነ ሁሉ ተናግሯል። ታቦቱን ከያዙ እስራኤሎች በጦርነት እንደሚያሸንፉ፣ ድል እንደሚቀናቸው፣ ኃይል ብርታት እንደሚሆናቸው በደንብ አብራርቶታል። ከዛ የመጀመሪያ ፐርሚስ ምንድነው? ታቦት አይደለም ሲል ኢብን ከሲር ሲከፈት ኢብን ከሲርን አልቀበልም አለ። የዋብያ ነው አለ። ኦኬ ቁርአኑን ምን ብለህ ነው የፈሰርከው ታዲያ ሲባል ዋሽቻለሁ ብለህ በቃ አንተ ዋሽቻለሁ በለኝ። እሺ መረጃ አንጣና ከዛ በኋላ አንተ መረጃ ስታመጣ እኔ ያልኩት ካልሆነ ያኔ ነው። አይ ቅድሚያ በል። ኦኬ ክርስቲያን አላስቻለው። ኢማም አጠበሪን ሲከፈት ደግሞ ምን አለ? አምልኩ ብለሃል። አምልኩ የሚል ቃል ላይ ደግሞ መጣሁ። አምልኩ አይልም ክፍሉ። ታቦት ስትመጣበት አምልኩ አይልም። አሁን ደግሞ ማለት የእስልምና ጭንቅላት ነው። እባካችሁ በህይወታችሁ ላይ ያቀልዱ። አጋንንት ነው አይነው። አጋንንት ኃይል አለው ማለትም ባላመኑት ላይ እንደ ቦሊ እንደንትን የገና ቂል ያለቻ እንደዛ ሊያላጋችሁ እንዲህ እንደፈለገ ሊጫወትባችሁ ኃይል እንዳለው ባላመኑት ላይ አቃደውኝ ስልጣን አለው። ባላመኑት በተከተሉት ላይ ስልጣን አለው። እንዲህ እንዲጫወትባችሁ ጭንቅላታችሁን በነፃ ተከራይቶ እንዲጫወትባችሁ አትፈቀዱለት። ማለትም ድነትን አስቡ፣ ዘላለማዊ ህይወትን አስቡ። ውሸት አይጠቅማችሁ። አጋንንት በጭንቅላታችሁ በነፃ ተከራይቶት እንዲጫወትበት አትፍቀዱለት። የጤናማ አይደለም። ለእውነት አውሩ። ስለዚህ ወደ ቶፒኩ መልሰው ክርስቲያን በተቻላችሁ አቅም ምንድነው ግን አትዋሹ እባካችሁ፣ ሙስሊሞች አትዋሹ። ሱስ ሆነባችሁ። አንዴ ቆይ፣ ውሸት ሱስ እየሆነባችሁ ነው። በቃ ከደማችሁ ጋር የሚዘዋወር ክርክራችሁ ነው። ችግሩ እኮ ይሄ ነው። በማረጃ ነው እስልምና የሚመራው። አትዋሹ። እኛ አረብኛውን ከፍተን አማርኛውን ከፍተን እንግሊዝኛውን ከፍተን ሶስቱንም ተርጉመን አስረድተን ይሆናል አይሆንም። ቢያንስ በተቻለ መጠን ውሸታችሁን ከቀነሳችሁ እንኳን የመረዳት አቅም ይኖራችኋል። በጣም ነው የምትዋሹት፣ በጣም ነው የምታጭበረብሩት። እዚህ ደግሞ ያለ መረጃ ስለማይወራ ያ ውሸታችሁ ይጋለጥባችኋል። አሁን ይበቃል። ወደ ቶፒኩ እንመለስና በምልጃ ላይ እያወራን ነበረ። እሺ ሀሽም አንተ እንኳን ሚውታቸው ጥያቄ ያለ ጋር ተቀበለ። በእናትህ እኔ ትንሽ የሆነ የምጠይቅ ነገር ነበረኝ እና ጠይቃቸው። ቀጥል። ክፍሉን አውጣው። ክርስቲያን ስዛ ተምሩ። እናንተ ስድብ እንጂ የምታስተምሩት ምንም ትምህርት የምታስተምሩት የለም። ማይካሽን አጅባይ በደንብ ገብቶልሻል። አንቺ በደንብ ተረተሽዋል። እንደተጠለዛችሁ ገብቶሻል። ዛሬ ምን አይነት ሃይማኖት፣ ምን አይነት አጋንንታዊ ሃይማኖት የተቀመጥኩት ብለሻል። ተረተሻ። ወንድምሽን እኮ እየለመንሹ እባክህ አስረዳኝ ለእኔ እንኳን ብለህ ስትይ አላስረዳም አለሽ። ምክንያቱም መልሱ እኛ እንዳልነው ስለሆነ ስለገባው። ለምን ራስሽን ትሸውጃለሽ ስድብ ብለሽ?
ሙስሊሞች ራሳችሁን ጥያቄ ያለኝ እኮ ጥያቄ ያለኝ ኡፋይ ቶፒኩ ላይ ቅድሚያ ኡፋይ ጥያቄ ያለኝ ቶፒኩ ላይ እናውራና የተወሰነ አንድ ጊዜ መሐመድ በመቃብር ውስጥ ይሰማችኋል አይሰማችሁም? እስኪ ይህን መልሱ። ምን መሐመድ በመቃብር ውስጥ ይሰማችኋል አይሰማችሁም? እሱማ ሞተዋል እኮ በቃ እንዴት ይሰማል? የሞተ እንዴት አይሰማም እኮ። ስለዚህ የሞተ ሰው ምንም አያቃርብህም ማለት ነው። ከሞተ በኋላ ጸሎትን ብታደርግ ምንም አይጠቅምህም። በቃ ምንም አይጠቅመኝም። ሞተዋል፣ ኦልሬዲ ሞተዋል። በቃ ምን ጠቅመህ? ስለዚህ መሐመድ እንደ ማንኛውም ተራ ፍጡር ነው የምታየው ማለት ነው። ተራ እንደሞተ ምንም አይጠቅምህም። ማይጠቅም አይጎዳ ብለህ እሱ አይደለም ተራነቱ ተውና፣ እሱ ተራ አይደለም። ነቢያችን ሰለላሁ ተራ አይደለም። ግን ተራ ስልህ ሶሪ አንድ ሰው ከሞተ ምንድነው አይጠቅመኝም ምንም ስላልክ ከሞተ በኋላ ምንም አይጠቅመኝም ካልክ ውሽሚስ ጉዳትም ማስከትልብህም በቃ ሞቷል አይሰማም ማለት ሊያቃርብህ አይችልም። ወደ አላህ ያቃርበኛል የሚል እምነት የለህም አይደለም። አሬ ምን ያውቃል ብላችሁ ነው አይጠቅሙም ይላል እንዴ? እኔ እሱ እሳችሁ ከሞቴ በኋላ ሞቷል። ለእኛ አስቀምጦ ሄደ አሻራ አለ፣ ትልቅ አሻራ አለ። ምንድነው እሱ? ቁርአን አለ። እኔ እንደገድሉም ብለዋል። እኛ የምንከተለው እሱ ባስተማር አስተምሮት ነው እንጂ እሱ እንደታረግልን አላ ለምንልን አላ እንደስጠይቅልን ምናምን አንልም። ስለዚህ ይሄ እንደት ብለን ስለምናምነው እንደታ ከሞቴ በኋላ እንደታ ነገር የለም ብለን ሐሺም እሺ። ስለዚህ ሀያቲ ኸይሩን ለኩም ወመማቲ ኸይሩን ለኩም፣ በህይወት መኖሬ ለእናንተ ጥሩ ነው፣ መሞቴ ይኸውልህ ነቢዩ ሰለላሁ ዐለይሂ ወሰለም በህይወት መኖራቸውም ለእኛ ጥሩ ነው፣ መሞታቸውም ለእኛ ጥሩ ነው። የተለያየው ምንድነው? በህይወት እያሉ ወሕይ ይወርድባቸው ነበረ። ከሞቱ በኋላ ወሕዩ ተቋረጠ። አልአንቢያኡ አሕያኡን ፊ ቁቡሪሂም ዩሰሉን ብለዋል። ነብያቶች በአጠቃላይ ቀብሮቻቸው ውስጥ ቀብር ውስጥ ያሉ ነብያቶች ሕያው ናቸው፣ ይሰግዳሉ ብለዋል በሌላ ሐዲሳቸው ጁምዓ ቀን ላይ ሶላዋት የሚያደርግ ሰው ሲያደርግብኝ በጆሬ ነው የምሰማው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ነብያቶች ከሞቱም በኋላ በአላህ ፍቃድ መስፈርቱ ምንድነው? ይኛ በአላህ ፍቃድ ይጠቅማሉ። በአላህ ፍቃድ ነብዩላህ ሙሳ ከሞቱ በኋላ ከ2000 ዓመት በኋላ ነው ከ50 ወቅት ሶላት ወደ 5 ወቅት ሶላት ያስቀነሱልን። መጀመሪያ ወጅቡ የነበረው ተነግሯቸው የነበረው ለነብዩ ሰለላሁ ዐለይሂ ወሰለም 50 ወቅት ሶላት 50 ጊዜ እንድንሰግድ ነበር በቀን። ወደ 5 ወቅት ሶላት ያስቀነሱት ማናቸው? ነብዩላህ ሙሳ ናቸው፣ ሰማይ ላይ ተገናኝተው። ለዛ ነብያቶች ይጠቅማሉ። ከሞቱ ከ1000 ዓመታት በኋላ ጠቅመውናል። ግን በአላህ ፍቃድ ነው፣ በራሳቸው አይደለም። በራሱ ማንም በራሱ ማለት በራስ ሲባል የመፍጠር የሆነ መጥቀምን ከፈጣሪ ውጭ የሚጠቅም የለም። አማ ግን ሰበብ የመሆን ምልጃ፣ ሸፋዓ የመሆን የማማለድ የመሆን በአላህ ፍቃድ ነብያቶች፣ ሷሊሖች፣ ዑለማዎች ይጠቅማሉ። በአላህ ፍቃድ አላህ ጥቀም ያለው ሁላ መላእክቶችም አላህ ጥቀም ያለው ሁላ ይጠቅማሉ ነው። ይሄ ነው የእስልምና እይታ። ስለዚህ ይሄ እናንተ እይታ ነው። ኢሻም ደግሞ መላእክቶች አይሰሙም ከሞቱ በኋላ ብለህ ነው የምታምነው? ነብያቶች አሁን ኡስታዝ ያለ ሸሃጅ ያለ ቢያንስ ነብያቶችን ዱዓ ብናርግላችሁ ሻፊ አሁናሉ ነው። ይሄ ደግሞ እንጃ ለሳ አይመስለኝም። እኔ ዱዓ ብናደርግላቸው ሳይሆን እነሱን ያቃርቡናል ብለው ያምናሉ። እነሱ አንተ ዋብያ እንደመሆነ የነቢያቶችንም ያቃርቡንም ብለው የምታምነው። እንደዛ ከሆነ በቀን 5 ጊዜ የምትሰግደውን እንኳን ከ50 ወደ 5 የመለሰልህ ሙሳ ከሆነ ማለትም ለመሐመድ ከነገረው በኋላ መሐመድ ተመላልሶ ወደ 5 አስቀንሶታል አልክ 50 አለ። እሱማ ያው ይሄ ነቢያቶች ስራ ነው። የነቢያቶች ስራና የእኛ ስራ እኮ አንድ አይደለም። እነሱ የተለየ ስራ ነው። ስለዚህ ከሞቱ በኋላ አይጠቅሙም እንዴት ትላለህ ታዲያ? ማለትም ከሞቱ በኋላ ያቃርቡንም እንዴት ትላለህ? በቀን 50 ጊዜ ዛሬ የምትሰግድ ነበረ እኮ። በቀን 50 ጊዜ ማለት እኮ በደቂቃ ውስጥ በመታው በቀን አንድ ሰላት ለመስገድ 10 ደቂቃ በትንሹ ሳይፈጅብህ አይቀርም። 50 ጊዜ ማለት እኮ ስንት ማለት ነው? ወደ 500 ደቂቃ ሙሉ ትሰግድ ነበር እኮ። ይህንን እንዲቀነስልህ ምክንያት የሆነ አንዱ ነው።
ስለዚህ ሙሴ ነው ማለት ነው። አይ እኔ እንኳን እንደዛ ስላላወቅኩ ነው እንጂ ግን አንድ ሰው ከሞቴ እኔ እነሱ እንደ ሰው መስሎኝ ነው። እኛ ከሞቴን በኋላ ያው ለእነሱ ሰዎች ዱዓ ብናደርግም አይቀበሉም። ዱዓችንም ያው የአላህ ብቻ እንደምናደርግ ነው የሚያውቀው። በሙሐመድ ላይ ሰላዋት ታወርዳለህ አይደል? ኦኬ ሰላዋት ስታወርድለት እንቀጥል። ሰላዋት ስታወርድለት ይሰማሃል ወይስ አይሰማህም? እሱማ ያው ይሰማል ተብለዋል። አዲሱ እንደሚሰማ ነው አዲስ ላይ ያለ እና በምን ባን ነው የሚሰማ? በአላህ ያው በተመልኩ መስለኝ የሚደርሰው እንደሚሰማ ነው ይደርሰኛል ብለዋል ማለት ነው። ባዲ ታዲያ እንደዛ ከሆነ ለምንድን ነው እሱ አይጠቅምም? የሚሰማህ እንደዚሁ ምን እንዲሁ የመስማት ናፍቆት ስላለበት ነው እንዴ? ወይንስ አንተን ሊጠቅምህ ነው? ማለትም አንተ እሱ ላይ ሰላት ስታወርድ አላህ ደግሞ ለአንተ 10 እጥፍ ነው ምናምን ይሰጣል። 10 እጥፍ ሰላት እንትን ይልብሃል። ትንሣኤ ቀን ያው እንደ ሳነት የሚያርጉ ሰዎች ትንሣኤ አይደለም አሁን ሞቶ ነው እንጂ አሁን ሞቶ ሰላም ስትለው ራሱ ሰላምታህን ይመልሳል። ደግሞ ሰላት ስታወርድበት አላህ በአንተ ላይ እንትን ያወርድልሃል 10 እጥፍ። ስለዚህ ሞቶ እንኳን እየጠቀመህ እኮ ነው። እንደውም ቁጭ ብለህ እኮ እንደውም ቢቻል ስራህን አቁመህ ሰላት ማውረድ ነው ያለብህ 10 እጥፍ ለማግኘት። አይጠቅመኝም ማለት ሳይሆን ኦኬ መሐመድ። አቤት አቤት፣ ሰላም ነው? እፎ እንዴት ነህ? አለን አለን። እስቲ ምን ላይ ናችሁ? ትንሽ አብራሩልንና። ያ ምንድነው እሱ ከአላህ ውጭ ምንም ነገር የሚያቃርብ እንትን አማላጅ ማያስፈልግ ምናምን የሚል አስተምሮ ትክክል ነው ወይ? ማለት ወደ አላህ የሚያቃርባችሁ ነገር ትፈልጋላችሁ ወይንስ አትፈልጉም? ካለ ወደ አላህ የሚያቀርበን ነገር ለምሳሌ አንድ ሰው የሞቱ በመፈለግና ባለመፈለግ ሳይሆን ወደ አላህ የሚያቀርበን ነብይ እንደሆነ ማንም ያሰው ያውቃል። ከነብዩ ውጭ ሊያቀርብ ይችላል። ከነብዩ ውጭ ምንድን ነው የሚያቀርቡ? ሌላ ምንም ያቀርብ የለም። ለምሳሌ ስራ ያቀርብ ነው። ስለዚህ ስራ ነው። ኦኬ ስራ ሊያቀርብ ይችላል። እሺ ሌላስ እንደው ቅዱስ የሆነ ወይንም ደግሞ በሃይማኖቱ ጠንካራና የተሻለ የሆነስ ሊያቀርብ ይችላል አይችልም? ያው ትንሣኤ ቀን አማላጅ ይሆናል ቁርአን። ኦኬ እነዚህ ነገር ነው መልካም ስራዎች እና ነገር ናቸው ነው ወደ አላህ የሚያቀርበው ሌላ ነገር። በትንሣኤ ቀንማ ሸሂድ የሆኑትም እንትን ይሆኑሃል አለ ሸፋ ይሆኑ እንትን አማላጅ ይሆኑሃል አይደለ? እስከ 70 ምናምን ቤተሰቦቻቸው ሊያማልዱ እንደሚችሉ ይናገራል አዲሳቶች። ሰው እንደዛ ከሆነ እንዴት ነው እሱ ያቀርቡ ማለት ማተር የሚያደርጋችሁ? በትንሣኤ ቀን ቁርአን የሚያማልድ ከሆነ እንትኑ ብላክስቶኑ የሚያማልድ ከሆነ ቁርአኑ ስራ የሚያማልድ ከሆነ መላእክቶች የሚያማልዱ ከሆኑ እነኛ የሞቱትም እኮ ያማልዱሃል። እነሱም ወደ አላህ ሊያቃርቡ ነው አይደለ እንዴ? የሞት አያቃርበኝም እንዴት ትላለህ ታዲያ? እንዴት አያቃርበኝም ትላላችሁ? ምንድነው አያቃርበኝም ያልኩህ? ያቃርቡኛል ነው ብለህ የምታምነው አንተ? መልካም ስራ ያቃርባል አንድ በል። ኦኬ መልካም ስራ ወደ አላህ ያቃርባል። ቁርአን አማላጅ ሊሆን ይችላል። ነብዩ አማላጅ ናቸው። ሸሂዶችም እንደዛ ናቸው፣ አማላጅ ናቸው። ትንሣኤ ቀን የትንሣኤ ቀን ነው። ስለዚህ አሁን እነሱን አቃራሪ ትላቸው። አሁን ሸሂድ ሆኖ የሞተን ያቃርበኛል ብለህ ታምናለህ? አሁን ሸሂድ ሆኖ የሞተን ያማልደኛል እንጂ አያቃርበኝም።
ማማለድና ማቃረብ ምንድን ነው ልዩነቱ? ሲያማልድ ሊያቃርብህ የአማርኛ ልዩ ስል በቃ የአማርኛ እንትን ነው እንጂ ኖርማል አንድ ናቸው። ተቀራራቢ ናቸው። ሜይ ቢ በህይወትና ከሞት በኋላ የቋንቋ ልዩነት ሊሆን ይችላል። እሺ እንደዛ ከሆነ ትለምናቸዋለህ። አማላጅ ማለት ያው ሽምግልና ነው። ትለምናቸዋለህ። ትለምናቸው ይሰማሉ። ማንን ልዘይራቸው ትችላለህ ምናምን እንደዛ እነኚህ አሁን ለምሳሌ ሸሂድ ሞተ በእምነት በጣም የተከበረና ትልቅ ቦታ የተሰጠው ቢሆን ልትማመናቸው ትችላለህ። እነሱን መለመን ነቢዩን መለመን አይቻልም። ሸሂዶቹን ሳይሆን ነቢዩን እነሱ ቀጥታ መለመን ሳይሆን ያቃርቡኛል ብለህ እነሱን ሪፈር ማድረግ ትችላለህ። ሪፈር አሁን እንዴት እንደሆነ ታውቃለህ? ያቃርብ አሁን አንድ ሸሂድ ለምሳሌ ከፋሚሊ ውስጥ ቢኖር ያኔ እሱ ነው ፈጣሪ ጋር አማልዶ የሚወስድ ገባ አይደል? ሰባውን ቤተሰብ የሚባለው ሰባ ቤተሰቡ የሚወስድ እሱ ነው እንጂ አንተ እኔ መረጠኝ እኔ እኮ እንዲህ ነኝ እኔ እኮ ለምኜ ነበር እኔ ሪፎርም ቢዛ ምናምን ነገር አይደለም። ገባ አይደል? አላህ ከቤተሰብን ለሱ እሱ ቤተሰቦቹ ሰባ የሚመርጡ ሰባ ይመርጣል እንጂ ይሄ ነው የሚባል ነገር አይደለም። መሐመድ ብትጠይቅ ምን ችግር አለው? ምክንያቱም ሱራ 5:35 ላይ መቃረብ ያፈልጉ ስለሚል አንተ ብንለምነው ምን ችግር አለ? መቃረብ ያፈልጉ ማንን ነው መለመን? ችግር የለውም። እኛ ያው ቁርአኑ ምን እንደሚል ታውቃለህ? ከአላህ ሌላ ሰው መለመንም እንደማይቻል ቁርአን ነው የሚነግረን። ወደ አላህ ይሄንን ያስተምራል። ወደ አላህ እንዲያቃርብ እሱ ምን ለምነው ችግር አለው ወይ? ዛሬ ነው ወይስ ትንሣኤ ቀን? ዛሬ ራሱ ምን ለምነው? እሱ እኮ ዛሬ አይደለም እኮ የሚያቃርበው ትንሣኤ ቀን እኮ ነው የሚያቃርበው። ለወደፊቱ እንዲያቃርብ አሁኑ ያንን እንትን ብትል ችግር አለው? ያኔ እኔ ራሱ አያቃርበኝማ። በቃ እሱን ከለመንኩት አያቃርበኝም እኮ። ቂም ይዝባልና አባ ነው የጨቀጨቀኝ ብሎ ቂም ይዛት ሲሆን ያቃርበኝም ደስ ይላል። የሚለመነው አንድ አላህ ነው። እንዲያቃርበኝም እድሉ የሚሰጠኝ ማለት ነው አላህ ብቻ ነው። ገባ አይደል? እና አሁን እንትን አለ ህግ አለ። ያኔ ስትሞት ነው አንድ ነገር ልንገርህ። ቆይ አቃራቢን ፈልጉ የተባልከው ያኔ ስትሞት ነው የምትፈልገው? አሁን ነው? እሱ ነው እኔ የሚፈልገው ፋሚሊ አላህ እሱ በአላህ እንትን ነው። አሁን ትንሣኤ ቀን ሲባል ምን እንደሆነ ታውቃለህ? ፍርድ የፍርድ ቀን ነው በእኛ። አሁን በእናንተም ትንሣኤ ቀን አለ አይደል? ስራክና ስራክ የሚመለጥ እንደዛማ ከሆነ የምታቃርቡትን ፈልጉ ነው እንጂ የሚባለው የሚያቃርባችሁን ፈልጉ አልነበረማ መባል የነበረበት። እንዴት ነው የምትረዳው እዚህ ላይ ካሊድ ከድር? ሶሪ እንዴት ነው እናንተ የምትረዱት ይሄን? አቤት ሰላም ነው ከድር? ሶሪ እሺ ቅድም ሰላም ሳልል ድንገት ስሜታዊ ሆኜ ስለገባኝ ነው ዋሳለ እንትን ሳልል ሰላም ሳልል የጀመርኩት። እሺ ምንድነው እፎይ እያደረገ አሁን ነበር ያዳመጥኩት። ከሞቱ በኋላ ያቃርቡናል የሚለውን እንዴት ነው የምትረዱት? ያቃርባችኋል አያቃርቧችሁም? ከሞቱ በኋላ እሺ ከሞቱ በኋላ አላህ የፈለገላቸው ያቃርባሉ፣ የሚያቃርቡ አሉ። አላህ የፈለገላቸው በዚህ መስፈርት ማለት ነው። ለፈለገው አላህ የፈለገላቸው እንዲያቃርቡ እና ለፈለገለት አንተ መጠየቅ ትችላለህ እንዲያቃርቡ። አዎ ፍጠርልኝ በሚለው ትርጉም እስካልሆነ ድረስ ምን አለ መሰለ መጠየቅ ሁለት አይነት ነው። አንደኛ ለፈጣሪ ብቻ የሚጠየቅ አይነት አጠያየቅ፣ እሱም ፍጠርልኝ በሚለው ትርጓሜ ያለ አጠያየቅ። ለምሳሌ ፈጣሪን ስንጠይቀው ፍጠርልኝ በሚል ትርጓሜ ነው ትርጉሙ የሚኖረው። ፍጠርልኝ፣ ይህንን ነገር እንዲያደርግልኝ ወይ እርዳይን ስንለው መርዳትን ፍጠርልኝ ማለት ነው። ለሌላው ደግሞ ሰበብ ሁነኝ ወይ ምክንያት ሁነኝ በሚለው ትርጓሜ ከሆነ ችግር የለውም ብንጠይቀው ቢኖርም ቢሞትም። ስለዚህ መጠየቅ ትችላላችሁ። ከዋብያዎቹ የምትለዩት እናንተ
ከሞቱ በኋላ መጠየቅ ትችላላችሁ። አዎ ያ በዚህ ጉዳይ ላይ አሁን 3 አይነት እይታ አለ። አንደኛው የመፍጠርን መጠየቅ ለሌላውም ይቻላል የሚሉ ይሄ ስህተት ነው። እንደኛ የመፍጠርን መጠየቅ ማለትም አንድን ሰው ወይም አንድን ነብይ ፍጠርልኝ በሚለው ትርጓሜ መጠየቅ አይቻልም ነው የምንለው፣ ፍጠርልኝ በሚለው ትርጓሜ። ሁለተኛው ደግሞ አይ ሰበብ ሁነኝ፣ ምክንያት ሁነኝ፣ ሰበብ ሁነኝ የሚለውም ቢሆን አይቻልም የሚሉ አሉ። እሱንም ስህተት ነው የምንለው። መካከል ላይ ነን እስልምና። ማለትም አንድ ነብይ ወይም አንድ መለክ ወይም ደግሞ አንድ ዓሊም ወይ አንድ ሸሂድ በአላህ ፍቃድ ምክንያት ሊሆነን ይችላል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዘንድ መጥተው የጠየቁ ሰሃባዎች አሉ። ዝናብ ጠፍቶ ረሱላችንን ሰለላሁ ዐለይሂ ወሰለም የጠየቁ አሉ። እና አህመድ ሪፋዒ ደግሞ አሉ እጃችሁን አውጡልኝ ያሏቸው። ብዙ አይነት ነገር አለ። እንደዛውም ከሞተ በኋላ የሰው ልጅ ነብዩን ይጠይቃል። በራሳቸው የነገሩን ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ፀሐይ ስንዝር ቀርባ የፀሐይ ብርሃን በጣም በምታቃጥለው ሰዓት ሸፋዓ ሰዎችን ነብያቶችን ይጠይቃል። አደም ጋር ይሄዳሉ የሰው ልጆች የተለያዩ ነብያቶች ጋር ሄደው መጨረሻ ላይ ነብዩ መሐመድ ጋር መጥተው ሲጠይቁ ነብዩ መሐመድ ለጌታቸው ስጁድ አድርገው ጌታቸውን ለምነው ከሰው ልጆች አናት ፀሐይ እንድትገለል ምክንያት ይሆናሉ ማለት ነው። ለዛ ሰው ነው መጥቶ የሚጠይቃቸው ነብያቶችን። ያ ማለት ተፈጥራላችሁ ማለት አይደለም ማለት ነው። ያ እሱን እረዳለሁ። ምክንያቱም በእኛም ያማልዱናል ብለን ስለምናምን ነው ማለት ነው። ቅዱሳኖች ያማልዱናል። በእኛና በእናንተ መካከል ያለ ደግሞ ግልጽ ሊደረግ የሚገባ ነገር እኛ ያማልዳሉ ስንል ይፈጥራሉ በሚለው ትርጓሜ አይደለም። ማለትም ከራሳቸው ለራሳቸው ለፈለጉት ሁሉ ያማልዳሉ ማለት አይደለም። መስፈርት አለው። ለምሳሌ አምኖ ለሞተ እንጂ ማማለድ አይችልም። የትኛውም ነብይ ከሞትን በኋላ ባለው ህይወት ላይ ከሞትን በኋላ ጀነትና ጀሃነም ሊገባ ሲል አምኖ ለሞተ ወንጀሉ ስለበዛበት ምልጃ ሊያደርጉለት ይችላሉ እንጂ ለምን ሸፋዓቲ ለአህሊል ከባኢሪ ሚን ኡመቲ ብለዋል። የኔ ሸፋዓ የኔ ማማለድ የሚሆነው ትልልቅ ወንጀልን ለሰሩ ሙእሚን አምነው ለሞቱ ሰዎች ነው ብለዋል። አምኖ ካልሞተ ግን ነብይም ቢሆን የነብይ ልጅ እንኳ ቢሆን አያማልዱትም። እኛ ጋርም ያለን አቋም ይሄ ነው። አክቹዋሊ ምንድነው እሱ እኛ የምንረዳው ምንድነው የእኛን ለማስቀመጥ የሞከርኩት ያሰብኩት ምልጃ ከእናንተ ጋር ብዙም ቶፒክ የሌለኝ ምንድነው እሱ ነቢያቶችም ሆኑ ቅዱሳኖች